ቢሮ ውስጥ የሚሰሩ ሴቶች አመራር ላይ ያሉት በቃ ልጆቻቸው እንዲፈሯቸው የሆነበት ምክንያት ያንን እንዴት ሃንድል ማድረግ እንደምንችል ስላልተማረ ነው አገር ታስተዳድራለች የጦር ኃይሏ ይንቀጠቀጥላታል ቤት ስትገባ ግን እሷ አለቃ መሆን ትፈልጋለች it doesn't function that way የተወካዮች ምክር ቤት አባል የኮተቤ ዩኒቨርሲቲ መምህር የቀድሞ አዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ የአራዳ ክፍለ ከተማ ስራ አስፈጻሚ የፐርሰናል ፕሮፌሽናል ሊደርሺፕ አሰልጣኝ የስነ ልቦና ባለሙያ ረዳት ፕሮፌሰር ዶክተር ሀና ይሽንኩስ ለኔ ስራዎቼ ስልጣኔ መሪነቴ በሬ ላይ ነው ልጆቼ ዶክተር አና እያሉ አይጠሩኝ ማሚ ነኝ እኔ ለባሌም ለልጆቼ ለእናትና ለአባቴ ደግሞ ልጃቸው ነኝ እዚህ ጋር እንድትደርሺ ምክንያት የሆነሽ አንድ ፖይንት ምን ሊሆን ይችላል መሪነት ማለት እዚህ ውስጥ እስኪ ሲወለድ ፖለቲከኛው ነው የተወለደ የለም ብዬ ለራሴ ነገርኩት ዴይለር የሆነ ነገር ተምረው ነው ያለፉት ሰክሰስ መጥፎ ነገሩ ብዬ ማስበው እኔ ወደኩባቸው መንገዶች አሉ ስለዚህ እያንዳንዷ ሴት ከኔ አንድ ደረጃ እንድታልፈልጋለሁ እኔ የመታይ ድንጋይ መልሶ እንዲመታት አልፈልግም ለረጅም ጊዜ በአመራርነት ቦታ ላይ ነበርሽ አሁን ደግሞ ከዛው ተሻለ ለምን ለቀቅሽ ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን ቆያችሁ አናላይቲክሳችን ላይ ገብተን ባየነው መሰረት ከ81% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ መልካም ቆይታ ዶክተር አና እንኳን ደህና መጣሽ እንኳን ደህና ቆያኛ ብለሽ አንድ ወቅት ላይ የመንግስት አመራር ሆነሽ ታገለግይ ነበር አመራር መሆን ከባዱ ነገር ምንድነው አመራር ለመሆን ማቹሪቲ ይፈልጋል ብዬ አስባለሁኝ በተለይ አሁን እንዳነሳው የመንግስት ሹመኛ ሆኜ አገልግያለሁኝ በተለያዩ ፖዚሽኖች ላይና እዛ ላይ ከባዱ ነገር ቦታው የሚፈልገው ነገር መጀመሪያ ትሬንድ መሆን አለብህ ማወቅ አለብህ ፖዚሽኑ የሚፈልገው ነገር ከዛ ባሻገር ደግሞ ማህበረሰቡን ማወቅ አለብህ የምታገለግለውን ህዝብ ኢንዲቴል ማወቅ አለብህ ብዬ አስባለሁኝ ምክንያቱም ያ ሹመት ፓወር ነው አይደል ሶ ከዛ ባሻገር ደግሞ ራስህንም ማወቅ አለብህ ራስን በደንብ ሳትረዳ ወንበሩ ላይ ከሆንክ ምን ይፈጥራል ብዬ አስባለሁ ኢጎ ነው ይፈጥራል ወንበሩ ደስ ይላል ስልጣኑ ደስ ይላልና ምንድነው ላደርግ መቀመጠው አንድ ሰው ኢን አድቫንስ ወደ ሊደርሺፑ ከመምጣቱ በፊት ምን ለውጥ ማምጣት ይችላል ብሎ ማሰብ አለበት ብዬ አስባለሁ ይሄ ባልሆነበት ወደ ሊደርሺፑ ስመጣ ሁሉ ነገር ከባድ ነው ሁሉ አዲስ ነው በተለይ መጀመሪያ ላይ የሰራሁበት የአራዳ ዋና ስራ አስፈጻሚ ሆኜ ስመጣ really new ለሲስተሙ ለሁሉም ነገር አዲስ ነበርኩና ኢቭን አይደለም ሌላው ነገር መድረክ እንዴት እንደሚጠቃለል ሁሉ አላቅም ነበር የመጀመሪያ ቀን የነበረኝ መድረክ ነበር ሰው ሁሉ ሐሳቡን ይሰጣል ለኔ የመጀመሪያ ቀን ነው ሁሉም ሐሳቡን ይሰጣል እንትና የተናገረውን 5 ደቂቃ ጨምሮ ያኛው ይናገራል እንትና እንዳለው ብሎ ያኛው ይቀጥላል ከዛ ደግሞ የፓርቲ ኃላፊው ረጅም አጠቃላይ ያሰጠ ለኔ ሰጡኝ አሁን I don't know the protocol እዛና ከዛ ባለ በቃ እሱ እንዳለው ስል እንደው ምን አይነት ሰው መጣብን መድረክ እንኳን ማጠቃለል ማይቻል ብለው ስልክ ያላቸው ሙልጭ አድርገው ጻፉልኝና frustrating ነው imagine your first day በብዙ ኮሜንት ሲሆንና ይፈታተናል ትፈራለህ ግን ያደረኩት እዚህ ውስጥ እስኪ ሲወለድ ፖለቲከኛው ነው የተወለደ የለም ብዬ ለራሴ ነገርኩት ዴይለር የሆነ ነገር ተምረው ነው ያለፉት ስለዚህ ሰበሰብኩና አስተባባሪ የሚባለውን ኮሚቴ ምን ነበር ማድረግ የነበረብኝ ምንድነው ፕሮቶኮሉ ብዬ እኔም የተማርኩበት ሊደርሺፕም በሌላ ፌዙ የተማርኩበት ነው ማለት ነው ከዛ በኋላ በሌሎች የአመራርነት ጊዜያቶች ላይ ነበርሽ በክፍለ ከተማ ደረጃ ብቻ ሳይሆን ወደ ከተማም ደግሞ ሁለቱ ልዩነቱ ምንድነው ክፍለ ከተማና ከተማ ሲሆን ክፍለ ከተማ ከሆነ ያው አንድ ቦታ ላይ ሁሉንም ነገር ነው የምትሰራው ማለት ነው ለምሳሌ አራዳ ክፍለ ከተማ ካለን የአራዳ ክፍለ ከተማ ጤና ይመለከታል ትምርት ይመለከታል ጸጥታው ይመለከታል ምንም የማይመለከት ነገር የለውም ላይክ ትንሽዬ ሜር እንደማለት ነው ኦኬ ያኛው ግን ወደ ቢሮ ኃላፊነት ስመጣ ስፔሲፊክ አንድ ቢሮ ነው የምትመራው ማለት ነው ያ ነው ዲፈረንሱ ሰዎች ባንድም ይሁን በሌላ በተለያየ አይነት መንገድ ፓወርን ያገኛሉ ስልጣንን ያገኛሉ ያንን እንዴት አድርገው መጠቀም እንዳለባቸው የሚያውቁ ሰዎች ትልቅ አስተዋጽኦ አድርገው ትልቅ ለውጥ ፈጥረው ከዛ ቦታ ላይ ወደ ኔክስት ይሸጋገራሉ አንዳንድ ሰው ደግሞ የያዘውን ፓወር እንዴት መጠቀም እንዳለበት ስለማያውቅ ሲጎዳበት ወይንም
አቢዩስ ያደርገው እንመለከታለንና ሰዎች ወደ ሊደርሺፑ ሲመጡ ኮር የሆኑት ፖይንቶች ምን ናቸው? አንድ ሰው ይሄ ሰው ሊደር ነው እንዲባል ምን ነገሮች ማሟላት አለበት? ወደ ሊደርሺፕ ስትመጣ የመጀመሪያው ነገር የራስን ስለ ሊደርሺፕ ያለህን ኖሌጅ መጨመር ማንበብ ማወቅ አለብህ። ሌሎች ሊደሮች ጠንካራ ሊደሮችንም ደካማ ሊደሮችንም በደንብ አድርገህ ማጥናት ይገባል። ለምሳሌ አንድ ቢሮ ላይ አንድ ቦታ ላይ ከሆነ ፖዚሽንህ እዛ ቦታ ላይ ምን ጠንካራ ነገሮች አሉ ምን ደካማ ነገሮች አሉ ብሎ በደንብ አሰስ ማድረግ ይፈልጋል። እንደው እንዳገራችን የምታየው ነገር አንዱ ሲመጣ የበፊቱን ጥፍጥፍት አድርጎ ነው የሚጀምረው። ግን ከዛ ይልቅ ምን ጠንካራ ነበር ምን ማስቀጠል ይችላልው ምኑን ማስተካከል ይችላልው ብሎ ራሱም ላይ መስራት አለበት። ቦታው የሚፈልጋቸውንም ነገሮች በደንብ ማየት አለበት ብዬ አስባለሁ። ከዛ ባሻገር ደግሞ ቀደም እንዳልኩት ምንድነው ማሳካት መፈልገው በዛ ቦታ ላይ ምንድነው ጎሌ? ኦኬ ፓወር ትልቅ ነገር ነው ብዙ ነገር ለማድረግ ያገዛሃልና ምንድነው ማሳካት መፈልገው ነገር የሚለውን በደንብ መረዳት ማወቅ ሴት ማድረግ አለበት ብዬ አስባለሁ። እንዳሰብከው ባይሆንስ ሁሉ ነገር ቀጥታ መስመር አይደለም። it's really complicated። ብዙ የራሳችንን አይምሮ መምራት እንኳን ምን ያህል ይከብደናል። ብዙ ሰዎችን ነው የምትመራው በስርህና ፌል ብታደርግስ ያንን እንዴት አድርጌ ይቀበለዋለሁ? ፌለሪቲ ማለት አልችልም ማለት ነው ወይ የሚለውን ነገር በደንብ ሳይኮሎጂካሊ ሰው መዘጋጀት አለበት ብዬ አስባለሁ። ስለዚህ እንደዚህ አይነት ቅድመ ዝግጅቶች ካደረገ በኋላ ግን ሲመጣ ሊደርሺፕ ወይም ደግሞ እኔ ስልጣን መሪነት ማለት እድል ነው ብዬ ነው ማስበው። እንዳባባል ምን ይባላል? ሲሾም ያልበላ ሲሾም ያልሰራ ሲሻሪ ቆጫዋል ለኔ። ያንተ ዘመንና ጊዜ ነው እንድታገለግል በአንድ ቦታ ላይ ተቀመጥከውና ምን እንዲለወጥ ትፈልግ ነበር? ውጪ ያለ ያ ቦታ ሳይሰጥ ምን መስራት ትፈልግ ነበር? አሁን ያንተ እድል ነው ያንተ ጊዜ ነውና ምን መስራት እችላለሁ የሚለውን ሌላ ሆነ ሳይሆን ኮሜንት አድራጊ ከነበርክ ዛሬ ተሰጥቷል ጊዜውና በምን መታወስ ትፈልጋለህ? በአንተ ዘመን ምን ይሰራ የሚለውን በደንብ ማሰብ ይፈልጋል ብዬ አስባለሁ። ለረጅም ጊዜ በአመራርነት ቦታ ላይ ነበርሽ። አሁን ደግሞ ከዛ ወጥተሻል። ለምን ለቀቅሽ? ያው መልቀቅ አንበለው ግን ላይክ ፓሽን ፎሎ ማድረግ ብለን እናስተካክለው። ለምሳሌ እኔ ያራዳ ዋና ስራ አስፈጻሚ በነበርኩበት ጊዜ ቀደም መጀመሪያ እንዳለው አንድ መሪ ወደ አመራርነት ሲመጣ ምን ማሳካት እንደፈለገ ማሰብ አለበት ብለናልና ልክ ወደ አመራርነት ስንመጣ እኔ አንዱ ያለኝ ችሎታ ይሄ ማይንድ ሴት ላይ መስራት ወዳለው እኔ ራሴን መለወጥ የቻልኩት የሆነች የበራችልኝ ነገር ስላለሽ ነው። ሌላውን ቢበራለት የኦፖርቹኒቲ ጉዳይ ነው። አብርሽኔ እናንተ እዚህ የተቀመጥ ነው ካንተ በላይ ብቃት ያላችሁ ከኔ በላይ ብቃት ያላችሁ ሰዎች አሉ እድልን በማጣት ወይውን በማጣት ያልደረሱና ስለዚህ እኔ በራችልኝ ነገር ሌላውም ወጣት ላይ ቢበራለት የተሻለ ደረጃ ይደርሳል ብዬ አስባለሁና እንግዲህ ያራዳ ክፍለ ከተማ ነዋሪዎችም የሚያስታውሱት ይመስለኛል። ወደ አመራርነት እንደመጣሁኝ ወዲያው ያደረኩት ማይንድ ሴት ላይ የሚሰሩ ጓደኞች ነበሩኝ ሰበሰብኩኝና ያራዳውና ስራ አስፈጻሚ ሆንኩኝ አልኩ። እንግዲህ ልክ እንደዛ ተሰበሰብ እንደም መሬት እንከፋፈል የሆነ ነገር ነው አይደል ይመስል እኛ ያለው ኦኬ አራዳረኛ ተሰጠን ስለዚህ ማይንድ ሴት ላይ መስራት እንችላለን። ስለዚህ ሁሉም እዛ ላይ የሚሰሩ ማይንድ ሴት ላይ የሚሰሩ አስራታችንን እናውጣ። ከገቨርንመንት የሆነ አበል እየወሰድን ሳይሆን መሆን ያለበት እኛ በሌላው ይከፈለናል ስለዚህ እሁድ ያራዳን ወጣት እናሰለጥናለን የሚል የራሳችንን ፕሮጀክት ጀመርን። ቅንነት ለአራድነት ይባላል። እኛም እናቀው አራዳ ቅን መልካም አገሩን የሚወድ ነው። በብዙ ምክንያቶች የተለያየ አመለካከቶች ሊፈጠሩ ይችላሉ ለኛ የሚታየን ግን ያ ነው። ስለዚህ ቅንነት ለአራድነት የሚባል ቲም አቋቋምን። ስለዚህ ያንን ትሬኒንግ እሁድ በነፃ እሁድ ጧት መስጠት ጀመርን። ለኔ እድል ነው ዛሬ ትሬኒንግ ልስጥ ብትል ደብዳቤ ጽፈ ክፍለ ከተማ መልክተ ነው ክፍለ ከተማው ተሰጥቶኛል። ስለዚህ እዛ ላይ መስራት ጀመርን። በጣም ብዙ ወጣቶችን ገንዘብ ማድረግ ችለናል። እሱ ብቻ አይደለም ስልጣን አይደለም ፓወር ቁጥሩ ነገር ነው። ስለዚህ አብሮኝ የነበሩትም በአመራርነት ያሉት ቲሞችም ትሬኒንጎችን እንዲወስዱ ሴቶቼ ደግሞ women empowered እንዲሆኑ ሌላዋን ሴት የምትገፋ ሳይሆን የምትተባበር እንድትሆን ትሬኒንግ ውስጥ ገባሁኝ ማለት ነው። ስለዚህ ከሊደርሺፑ ባሻገር ይሄን ፓርት ነበረኝ። ስፖርት ወዳለሁኝ። ስለዚህ ብዙ እኔ ነበርኩበት የምርጫ ቀስቀሳ ያለበት ነው።
አራዳ ላይ አብዛኛው ቀስቀሳ የተደረገው በስፖርት ነው መመረቅ የሚፈልግ ሰው መጥቶ ኤክሰርሳይዝ እየሰራ ለምን ለኔ የገባኝ ነገር ያቺ ጤና ይሆናለች ፊት እንድትሆን እንድትንቀሳቀስ ያግዛልና ያንን ያደረግንበት ብዙ በየወረዳው ያለ ስፖርት ላይ ያለ ወጣት እድል ያላገኘ ስቴጅ ያላገኘ ሁሉ የወጣ ስፖርት እንዲያሰራ ያደረኩበት ጊዜ ነው ከዛ ሴቶችና ህፃናት ቢሮ ኃላፊ ስንሆን ደግሞ ምክትል የነበረችው ሜሮን አራጋው በጣም ጎበዝ ትሬነር ነች በህጉም ዘርፍ ላይ ያለች ሰው ነችና ከሷ ጋር በመሆን 11ዱንም ክፍለ ከተማ በ11 ቀን ከ10,000 ሴቶች በላይ ማሰልጠን ችለናል ማለት ነው አሁን ስታዩ ትሬንዱ ምን እንደሚታየ ስልጠና ውስጥ ነኝ የትም ስትወስደኝ እኔ ያ ነኝ ስለዚህ ሞር ያንን ነገርን መጨመር ነው መፈልገው አሁንም ደግሞ ላይክ ፉሊ እየሰራው ያለሁት የማይንድ ሴት ሶሉሽን ላይ የፐርሰናል ፕሮፌሽናል ሊደርሺፕ ትሬኒንጎችን እየሰጠን ነው ይሄ ደግሞ እንግዲህ ሊደርሺፑ የሚፈልገው ጊዜ አለ ያንን በነፃነት ብዙ እንድሰራ ረድቶኛል ከአዲስ አበባ ውጪ የተለያየ ክልሎች ላይ እየሰራን ነውና ትንሽ ወደ ህልሜ ወደ ፎከስ ወደ ማድረግ ነው ሄድኩት ማለት ነው ምንድነው ህልምሽ የኔ ህልም እኔ የገባኝን ነገር እኔ የደረስኩበትን ነገር ለሌሎች በማጋራት ከኔ የተሻሉ ዜጎችን መፍጠር ነው እኔ ወደኩባቸው መንገዶች አሉ እኔ ሳይገባኝ ሰፈር ያረኩባቸው አለ ስለዚህ እያንዳንዷ ሴት በተለይ ሞር ፎከስ ሴት ላይ ስለሆነ ከኔ አንድ ደረጃ እንድታልፈልጋለሁ እኔ የመታኝ ድንጋይ መልሶ እንዲመታት አልፈልግም የውጪ ሞቲቬሽናል ስፒከርስ ምንላቸውን ካየ ምን ይሆናል 9000 ጊዜ ወድቄ እንትን ጊዜ ይቆጥሩታል ኢቭን ወድቀታቸውን አንድ ሁለት ብለው እኛ ገርስ የሆነ ቦታ ሲደርሱ ችግር ያጋጠማቸው አይመስሉም ውድቀትን ደረጃ እንጂ የፌለር መጨረሻ እንደሆነ እንዲያስቡ አልፈልግም ስለዚህ ከኔ ውድቀት ተምረው ከኔ አካዳሚክ ውድቀት ከኔ ሪሌሽንሺፕ ውድቀት ተምረው የተሻሉ ዜጎች የገባቸው ራእያቸውን የሚያውቁ መድረስ እንደሚችሉ የሚያውቁ ትውልድን መፍጠር ነው መፈልገው ሌሎች ፕሮግራሞች ላይ አይተከሆነ እኔ ዶክተር አና ብሎ ሲወጣሩኝ እኔ ኮማትሪክን አላደፍኩም ግን ያ እንዲያቆመኝ ስላልፈቀድኩኝ ዛሬ ላይ ደርሻለሁ ሪሌሽንሺፕ ፌል አድርጌ ያውቃለሁ ያላቆመኝም ዛሬ ደግሞ መልካም ትዳር አለኝ ስለዚህ ቺት ቢደረግባት የሆነ ነገር ቢያጋጥም አቢዩዝ ቢያጋጥማት ያ ታሪክሽ እንዲሆን አትፍቀጂ ነው ስለዚህ ውድቀታቸውን ታሪክ የማያደርጉ ትውልዶችን መፍጠር ነው ራእዬ ማለት ነው በነገራችን ላይ ልክ እንደዚህ አይነት እንግዶችን በተደጋጋሚ እንድጋብዝላችሁ የናንተ ሰብስክሪፕሽን ያስፈልገናል ስለዚህ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ አሁኑኑ ሰብስክራይብ ያድርጉ እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ እዚህ ጋር እንድትደርሺ ምክንያት የሆነሽ አንድ ፖይንት ምን ሊሆን ይችላል እኔ እግዚአብሔር ፈቅዶ እድል ተሰጥቶኝ ብዙ ቻንሶች የተሰጡኝ ሰውና እዚህ ለመድረስ ደግሞ የአምላክ እገዛ የተደረገልኝ ሰው ነኝ ብዬ ነው ማምነው ብዙ ልትወድቅባቸው የምችላቸው ጎዳናዎች ይያሉ በዛ ውስጥ እንዳትወድቅ ወይም ደግሞ ምርጫዎችን እንድታሻሽል ወይም ደግሞ የተሻለ ምርጫ እንድትመርጥ የሚያደርገው አምላክ ነው እግዚአብሔር ነው ብዬ ነው ማምነውና አምላክ የራራላት ሴት ነኝ ብዬ ነው ማስበው ሰዎች ራሳቸውን ለመቀየር በሚያደርጉት ጥረት ውስጥ ስኬታማ ለመሆን የሚወስዷቸው ብዙ አይነት መንገዶች አሉ ብዙ አይነት ውሳኔዎች አሉ ስኬታማ ለመሆን ብቻ ሳይሆን ባህሪያቸውን ለመቀየር ከዚህ በፊት የመጡበት ነገር የማይወዱት የማይፈልጉት መቀየር የሚፈልጉት የሆነ ማንነት ይኖራልና እንዳይቀየሩ የሚያደርጋቸው ምክንያቶች ምን ሊሆኑ ይችላሉ የሰው ልጅ እንግዲህ ራሱን መቀየር ይፈልጋል ካለበት የተሻለን መሆን ይፈልጋል ጥሩ ነገር እንዲገጥመው ይፈልጋል መቼም መጥፎ ይግጠመኝ ብሎ የሚነሳ ሰው የለም ግን እንደው የሚመስለኝ አንደኛ የሚሄድበትን መንገድ አለማወቅ ይመስለኛል መለወጥ ፈልጋለሁ ይላል ወዴት ነው መለወጥ የፈለከው የት ነው መድረስ የፈለከው ዛሬ ተነስተህ እዚህ ቦታ ላይ ለመድረስ ካላቀርክ ድረስ ሁሉም መንገድ አማራጭ መንገድህ ነው የሚሆነው ስለዚህ አንደኛው የሚሄዱበትን መንገድ ክሊርሊ ማወቅ የት ነው ለመድረስ ያሰብኩት የሚለውን ነገር አለማወቅ ይመስለኛል ይሄ ፐርፐዝ ምንላቸውን የህይወት ጎሎች ምንላቸውን አለማወቅ ነው ያለማወቁ ምክንያት ደግሞ እንዴት እንደሚፈልግ ምን ማሰብና ማየት እንዳለባቸው የግንዛቤ ችግር ይመስለኛል ሌላው ደግሞ ሰልፍ አዌር አለመሆን ነው ምንድነው ስለራሳችን አለማወቅ መቀየር ፈልጋለሁ ይላል የትኛው ደካማ ጎኑ የትኛው ጥንካሬው የትኛው ማሻሻል እንዳለበት የትኛው ላይ ጠንካራ ስለሆነ ደግሞ የበለጠ ሊያሳድገው እንደሚችል አለማወቅ ነው ስለዚህ የሆነ ሰውን ሲሳካለሰ የሱን ስቴፕ ለመከተል ይፈልጋል ግን ሰው ደግሞ የራሱ የሆነ አቅም ይዞ የተፈጠረ ነው ስለዚህ አንድ የመጀመሪያው ሜጃውን አለማወቅ ሁለተኛ
ያለውን አቅሙን አለማወቅ ከዛ ደግሞ ራሱ ላይ ያለ መስራት ነው ብዙ ሰዎች ተለውጠው ስናያቸው በአንድ ሌሊት የተለወጡ ይመስለናል ግን አይደለም በየለቱ ራሳቸው ላይ ፕራክቲስ ያደረጉት የሰሩት የለፉበት የወደቁበት የተነሱበት አለ ሰክሰስ መጥፎ ነገሩ በየማስበው ከላይ ያለው ስኬቱን ብቻ ነው የምታየው ከስር ያለውን ሰክሰስ ብዙ ጊዜ ሲገልጹት እንደ አይስበርግ ነው ይባላል አይስበርግ የበረዶ ቁልል ውሃ ውስጥ ያለ ምንለው ከላይ እንትኑ ይታየናል ጫፍ ነሽ የምትታየው ውስጡ ግን ብዙ ርቀት ብዙ ተስፋ መቁረጥ ብዙ አለመሳካት ብዙ ጠንክሮ መስራት አለበትና ያኛውን ፓርት ስለማናየው ሰዎች ስናያቸው ሀብታም ሆነዋል ስናያቸው ሰክሰስፉል ሆነዋልና ያን ፓርት አለመረዳቱ ይመስለኛል ብዙ ምክንያቶች አሉ ጥቂቱ እነዚህ ናቸው በሀገራችን ላይ በጣም የማይንድ ሴት ሺፍት እያየን ነው ብዙ ነገሮች እየተቀየሩ ነው ላይክ ማይንድ ሴት ኢዝ ኤቭሪቲንግ ይባላል አንድ ሰው አስተሳሰቡ ላይ ከሰራ ሌላው ነገሩን መቀየር በጣም ቀላል ነው የሚሆነው የእይታ ጉዳይ ነው የሚሆነው ማለት ነው አሁንም ከፓወርና ከስልጣን አልወጣውኝምና እዛ ላይ መሆን ከፖለቲካው ባለፈ እሱን ተተነው መስራት ማገልገል እና አንድ እርምጃ ወደፊት እንዲሄድ ማድረግ በጣም ከባዱ ነገር ምንድነው አንተ ስትሰራ ያንዲት ነገር ነው እየሰራ ያለው መሪ ስትሆን ግን you have a team ስለዚህ የሌሎችንም አይምሮ የነሱንም ጋይድ ማድረግ ነው ስለዚህ ከባዱ ነገር ብዙ ሰው አይተ ከሆነ መሪ ሆናል ግን ከዛ በኋላ ያን ስራ ራሱ እየሰራ ታገኘዋለህ ቲምህን ቢልድ ማድረግ አለብህ ማሰልጠን አለብህ ማመን አለብህ ትረስት ቢልድ ሳታደርግ መምራት አትችልም አይ እነሱ ቢያበላሹት ይያልክ መምራት አትችልምና ብዙ ነገር አንድ መሪ ላይ ከባዱ ነገር መጀመሪያ የራሱ ማይንድ ሴት መቀየር ነው አሁን ስራውን ለሆኑ ሰዎች ነው የሚሰጠው እሱ ብቻውን አይደለም የሚሰራው ሌሎችም ፓርት አላቸውና እሱ በሚፈልገው መንገድ አንድ ሁለተኛ ደግሞ እሱ ሁሉንም ነገር ያውቃል መሪ ነው ማለት ሂዝ knowledgeable ነው በሁሉም ኤሪያ ማለት አይደለም ያንዳንዱ የቲም ሜምበር የትኛውም ሌቭል ላይ ሆኖ ከምክትል ጀምረህ እስከ ጽዳት ድረስ የተለያየ ኖሌጅ ይዘው እንደመጡ መረዳትና እንዴት ያንን ዕውቀታቸውን በጋራ ሊጠቀሙበት እንደሚችሉ መገንዘብ ይመስለኛል ግን ሁሉን ነገር ያ ወንበር ላይ ነው ይስራለሁ ያ አመራር ላይ ነው ይስራለሁ ሁሉንም ተጠቀምበታለሁ እኔ ብቻ አዛዥ ካለ ያ መሪ ይወድቃል ግን ያ ምንድነው ጋይድ ማድረግ ነው ፋሲሊቴት ማድረግ ይመስለኛል መሪነት ለኔ ውስጥ ያሉትን ሰዎች የበለጠ ፖቴንሻላቸውን እንዲወጡ እነሱም እንዳንተ ኢሞሽናል ናቸው ስሜት አላቸው ቻሌንጅ አለባቸው እሱንም መረዳት ከዛ ደግሞ መረዳት አሁን ብዙ ጊዜ መሪ ስትሆን ይሄ ኤምፓቲ ምንለው ነገር አይ ምራራ ከሆነ ይቀብጣሉ እንትን ይሉኛል አይደለም በእነሱ ቦታው ዲሲሽን ሜከር ነህ ስለዚህ እነሱን ትረዳለህ እነሱን ታሰለጥናለህ የነሱን ኖሌጅ እንዲጠቀሙበት ሰፖርት አድርጋለህ ካምፓኒው ያስቀመጠውን ወይም ደግሞ ያንተን ራዕይ ዳር እንዲያደርሱ they are your support team ማለት ነው ክፍልፍል ያለ ከሆነ ዛጋ ብቻ ነው የምትታገለው ስለዚህ ወደ ራዕይህ ወደ ተቋሙ ራዕይ ወደ አስቀመጥከው ነገር ሰብሰብ እንዲሉ ልትሰራ ይገባል ማለት ነው ስለዚህ you have a lot of work not giving order ማለት ነው እነዚህ ነገሮች በደንብ አድርጎ ማስተዋል ማሰብ ያስፈልጋል ብያስብ so ኔጌቲቭ ኮሜንቶች እንዴት ነበር ማኔጅ የምታደርጊው የትኛውም ቦታ ላይ ኔጌቲቭ ኮሜንት አለ በተለይ ሰዎች በሚያዩት ቦታ ላይ ስትሆን ደግሞ አሁን የተሰቀለ ነገር ሲሆን ሁላችንም ቤት ውስጥ ያለን ሰዎች እናያዋለን አይደል ስለዚህ ያመራርነት ቦታ ላይ ስትሆን ለኮሜንት በጣም የተጋለጥክነ ሁሉንም ሰው በእኩል ደረጃ ደግሞ አታስደስተም ታስደስተው ይኖራል ምታስከፋየው ይኖራል ግን እንዴት ነው ማኔጅ የምታደርጊው ካልከኝ ነገ ከዚህ ወንበሬ ቦርድ ነገ ቦታ በቀያየር ምን አይነት አገልግሎት እንዲሰጡ ይፈልጋሉ የሚለው ሁሉ ያስባሉ ማንንም ሊሆን ይችላል የሚመጣው ሰራተኞች ሊሆኑ ይችላሉ ባለ ጉዳይ ሊሆኑ ይችላል ነገ ቦታ ብንቀያየር እንዴት ነው ትሪት መደረግ መፈልገው ሁለተኛ ደግሞ ቀደም እንዳልኩ ዘመን ጊዜ ተሰጥቷል ለዛሽ ቦታ አይደል በዛ ዘመኔ ምን ሰርቻ አለፍኩ የሚለው ሁሌ በቃ ቻሌንጅ ያደርገኛል ብዙ በነበርኩባቸው ጊዜዎች አርፍ ያለው በያላስም በተቻለኛ አቀም ምችለውን ጊዜዎችን ለመጠቀም ሞክሬያለሁና
በዛ ጊዜ ላይ የሚያንገበግበኝ ነገር ያችን ነገር ሳላጣ በፊት ምን መስራት አለብኝ የሚለው ነው ስለዚህ እንደዛ ሰርተህ ኮሜንት ስትደረግ ኢትስ ኦኬ ሁሉንም ስለማታስደስት ስድብ ሊጻፍልህ ይችላል ባንተ ፐርስፔክቲቭ አላዩትም ሰዎች ሁሉ ባንተ መነጽር ሊያዩት አይችሉም ግን አንተ ስታየው ነገ ማትቆጭበት ነገ አይ ባላረገው ማትለው ነገ የማታፍርበት መሆኑን ማሰብ እንጂ ኮሜንቶቹን በተቻለኛ አቅም like I don't want to see እንትኖቹን ይሄ የሚጻፉት ነገሮች ብዙ ነገሮች አላይም ነበር ጊዜውም አይኖርህም ባይዘው እንደ ኮሜንት ፎሎ ማድረግ መመለስ ምናምን ሪሊ ስራ ላይ ስትሆን እንደዛ አይነት ጊዜ አይኖርህም ግን ፐርሰናሊ ቦልድ ወጥተው ደግሞ የሚመጡ ኮሜንቶች ላንተም ሰፖርት ነው ፊድባክ እኮ ነው አይደል ሰው ኮሜንት ሲያደርግ ሜቢ ብላይንድ ስፖቶች አሉን ማናያቸው ሰዎችኛ ላይ የሚያዩት አንተ በመስታወት እስካላየ ድረስ ፊት ላይ ያለውን ማየው እኔ ነኝ ስለዚህ ሰዎች ፊድባክ ሲሰጡ ያላየው ሊሆን ይችላልና ኦኬ ታያዋለህ ካንተ ቫልዩ ምትላቸው ያካስቀመጥካቸው ከጎልህ አንፃር ኦኬ የሰጡ ነገር ጥሩ ከሆነ ስላላየው ታሻሽለዋለህ በፍጹም ካንተ ጋር የማይገናኝ ሐሜት ትችት አሉባልታ ከሆነ ደግሞ ታልፈዋለህ ለምን ያንተ ዓላማ እዚህ ጋር አይደለም ያው አብርሽ ስፖርት እንደምወድ ታውቃለህና ሩጫ ላይ የሮጥክ መንገድ ላይ የሚያጨበጭቡልህ አሉ የሚጮሁብ ሰዎች አሉ ቆም ብለህ ለምን እንዲያላችሁኝ ወይ እሰይ አትልም ጎልህ ያንን መስመር ማለፍ ነው ስለዚህ ወደዛ መስመር ነው የምትሄደው ማለት ነው ይሄ ወርክ ላይፍ ባላንስ እንግዲህ ሁሉ ጊዜ ሳይሽ ስራ ላይ ነው ያለሽው ሶ እንዴት ነው ኖርማል ህይወትሽን ወይንም የቤተሰብ ህይወትሽን ከልጆችሽ ጋር ያለሽን ጊዜ ከዛ ደግሞ ስራ ማኔጅ የምታደርጊው እንዴት ነው ስራና ህይወት ይለያያሉ ወይ work is life is work ይባላል አይደል you know የምትሰራው ለምንድን ነው ህይወቴ ስራዬ ውስጥ ነው ያለው ስራዬ ህይወቴ ውስጥ ነው ያለው ስለዚህ ልጆቼን ማሳደግ የኔ ኃላፊነት ነው ወርክ ላይፍ ስራና ህይወት ብቻ አይደለም ሶሻል ላይፋችን አለ ስፒሪቹዋል ህይወታችን አለ ጤናችን አለ አይደል መዝናናቱ አለ ሁሉ ነገር ኢንክሉድድ መሆን አለባቸው ስራ ብትል ከሆነ ጊዜ በኋላ ራስ ተቃጠላለህ ጤና ይጓደላል መስራት የምትፈልገው ቦታ ላይ ሳደርስ ነው የምትቀረውና እነዛ የኔም ኮንሰርኖች ናቸው ግን እንደው እንደ ኤክስፒሪየንስ በተለይ አሁን ስራ ላይ ያለን ሴቶች ምን ማድረግ አለባቸው የሚለውንም ስለሚጠቅም ከበፊት የነበረው ቤት ውስጥ ሴቶች ናቸው ያሉት ብዙ አይወጡም ስለዚህ ለዛ እኩልነት ነበር ምንታገለው አይደል they have equality equity ፍትሃይነት ይምጣ አሁን ደግሞ እየሰራን ያለው ሴት ላይ ደግሞ ብዙ ሀት ነው ያለ አይቀንስም ባይዘው እናትነት ልጅነት ለቤተሰቦች ልጅ ነህ ለሚስት ለባልህ ሚስት ነህ ለልጆች እናት ነህ ከዛኛው ጋር ደግሞ ሪስፖንሲቢሊቲ ያለብህና በአሁን ጊዜ ላይ በጣም ቻሌንጁ አንድም ይሄ ይመስለኛል ውጪም ሰርተ ስትመጣ ግን ለኔ ልጆቼ ላይ ካልሰራሁኝ ለልጆቼ እናት ካልሆንኩኝ ለማንም አልጠቀም ያ እምሰራው ማይንድ ሴት ላይ ከወጣቶች ጋር ከሴቶች ጋር ነው እምሰራው እኔ ያልኖርኩበትን ለሌላው ላካፈል አልፈልግም ስለዚህ በተቻለኛ አቅም የፋሚሊ ህይወቴ ፕራዮሪቲ ነው ልጆቼ የምሰራው ነገር በአንዱ ልጄ በጣም ትንሽ ነው ብዙ አንደርስታንድ አያደርግም ግን ትልቁ ልጄም ባለቤቴም ወላጆቼም የምሰራው ነገር በደንብ ያቃሉ ስለ እያንዳንዱንም ሰጣውንም ትሬኒንግ መጀመሪያ ከነሱ ጋር ነው ማወራው ለምሳሌ ጧት ከልጄ ጋር ወክ እናደርጋለን ወክ ስናደርግ ለምሳሌ ዛሬ ትሬኒንጌ ስለ ኢሞሽናል ኢንተለጀንስ ከሆነ ኢሞሽናል ምን ታስባለህ ዛሬ እንዲህ አይነት ትሬኒንግ አለኝና በዚህ ነው እኔ ማስበው እሱም ሐሳቡን ይሰጣል ሶ ትሬኒንጉ ዛ ነው የሚጀምረው ከዛ ቁርስ ስንበላ ደግሞ ባለቤቴን ባለበት ሐሳብ እንጨምርበታለን ስለዚህ ለሰው የማቀርበው ትሬኒንግ ከነሱ የተጨመቀ ነው ማለት ነው ስለዚህ they know that የት እንዳለሁኝ ለምን እንደምሰራ ያውቃሉ እግዚአብሔር ሲረዳህ ደግሞ ሰፖርቲቭ ፓርትነር ካለ በጣም ጥሩ ነው ለኔ ባለቤቴ የምሰራቸውን ስራዎች ሰፖርት የሚያደርግ እንድሰራ የሚገፋ እንዲያውም አንዳንዴ በቃ ተደክማል አይደል አይ ሰሞኑን እያነበብሽ አይደለም
ብሎ ለምን አነበብሽ ሳይሆን ያነበብሽ አይደለም ብሎ ብዙ መጽሐፎቹን እሱ ነው የሚገዛልኝ መጽሐፎቹን ያመጣል አይ ቲንክ ባለፈው ስታወሪ ሰምቼሻለሁ ይሄኛው መጽሐፍ ደግሞ ብታነቢው አንዱን ያነበብኩ ልጨርስል ይሄኛው መጽሐፍ ተጨማሪ ገዝቼልሻለሁ ብሎ በደንብ ሰፖርት የሚያደርገኝ ይደክመሃል እንተ ስትል አንቺ ጀግና ነሽ ይሄ እኛም ለራሳችን የምንጠቀመው እሱ ነው ሰፖርት የሚያደርገኝ ከቢሮ ስመጣ ደግሞ ይሄ ደክሞኝ ነው የምመጣው ወክ እናርግ ብሎኝ አብሮኝ ወክ ያደርጋል ስለዚህ we are involved በዛ ስራ ውስጥ ሰው ሲያይ አው ሃና ነች ወጣ የምትናገረው ሃና ነች ስራ ላይ ያለችው the whole family is supporting ሁሉም ከኔ ጋር አብሮ ነው እዛ መድረክ ላይ የሚቆመው እኔ በመድረኮቼ ባለኝ ሳላመሰግን የኡነት ነው ደግሞ ሳላመሰግን ቀርቻ አላቅም የልጆች ነገር እንዳያሳስቡን ብዙ ነገር ሰፖርት ያደርገኛል ስለዚህ ባላንሱን ያመጣ ነው አንድ ኦፕን ዲስከሽን አለን ለምን እንደምሰራ አንድ ቦታ ላይ ሳይድ ለምን እንደምሄድ ለምን ያህል ጊዜ እንደምቆይ ኢምፓክቱ ምን እንደሆነ ቀድመን ዲስከስ እናደርጋለን ስለዚህ ባላንሱን አንድም ፓርት በማድረግ እንዲያግዙኝ በማድረግ እነሱ ደግሞ የሚፈልጉ ጊዜ አለ አይ ይሄ ሲሉ ደግሞ ከቤተሰብህ የሚበልጥ የለም you'll manage ስለዚህ ለሁሉም ነገር ለሁሉም ተግባሮች እኩል ሰዓት መስጠት ማለት ሳይሆን ለሁሉም ግን በየጊዜው መተምንላቸው ያስፈልጋል ስፖርት መስራት አለብህ ከ24 ሰዓት መቼም 24 ሰዓቱን በሙሉ አልሰራም አብርሽ ስለዚህ ጧት አለኝ ጧት እንዳልኩ ከልጄ ጋር ያወራሁኝ አብረን ጆግ እናደርጋለን ኦኬ ካልሆነ ደግሞ ቤታችን ውስጥ አንዲ ትሬድሚል ገዝተናል እዛ ላይ እንሰራለን ስለዚህ ፊዚካሊ ያለው ነገር አይቀርም ስፒሪቹዋሊ ያለው ትጸልያለህ ምክንያቱም ሁሉም ነገር ላይክ እንኳን አይደለም እኛ ይሄ መንፈሳዊ የሚባል ሀገር ውስጥ ያለን ሌላም ሀገር ዮጋም ይሁን ምንም ሰርተው ወደ ውስጣቸው ማየት ይፈልጋሉና ያንን ወደ ውስጥ ካላየ ወደ ውጭ የምታወጣው ነገር አይኖርምና ባላንሱን መጠበቀው እንግዲህ በዚህ መልኩ ነው ማለት ነው የተወደዳችሁ የአላይፍ ፖድካስት ተመልካቾች ፕሮግራማችን እንደቀጠለ ነው በነገራችን ላይ ይህንን ፖድካስት ያቀርበላችሁ ያንጎ ነው ያንጎን ሲጠቀሙ እስከ 30% የተሻለ ዋጋ ያገኛሉ በነገራችን ላይ መተግበሪያውን አውርደው ለሚጠቀሙ አዳዲስ ተጠቃሚዎች እስከ 6 ጉዞ ድረስ የ15% ቅናሽ ያገኛሉ ያንጎ ይለያል እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ ባንቻ ረዳድ ወንዶች የሴቶችን ሚስ አንደርስታንድ ያደረግ ነው የኢነር ፓወር ሊሆን ይችላል ከሆርሞን ጋር የተገናኙ ጉዳዮች ሊሆኑ ይችላሉ ምክንያቱም በወር ውስጥ የሚቀየሩ ነገሮች አሉ አሁን እርጉዝ ነሽ በእርግዝና ወቅት የሚመጡ ነገሮች አሉ ወንዶች አናረግዝም አናቆም ያንን ነገር ከዛ ደግሞ በአመት ውስጥም ሊኖር ይችላል ብቻ ከሆርሞን ጋር የተገናኙ ነገሮችና ወንዶች ያልተረዳናቸው የሴቶች ሚስ አንደርስታንድ ያደረግናቸው ነገሮች ምን ነገሮች ሊኖር ይችላሉ ወንዶች ለምንድን ያልተረዱን ወይም ደግሞ ሴቶችን ያልተረዷቸው ኢነር ፓወራቸውንም ሌላውንም ጨምሮ ላልከው ሁሉም ነገር ትምህርት ነው የሚፈልገው አይደል ሁሉን ነገር ልታውቅ አትችልም ስለዚህ ብዙ ጊዜ የሚሰጡ ትሬኒንጎች women empowerment ይባላል ወንድ ሴቶች ብቻችንን ተሰብስበን በቃ ይሄ መለወጥ አለበት ለውጥ አይሆንም እኔ ለሴቶች ህይወታቸውን የተሻለ ማድረግ ከፈለግን ወንዶችም ኢንቮልቭድ ሆነው አብሮ ነው ትሬኒንጎቹ መውሰድ ያለባቸው ብዬ ነው የማስበው አብርሻውን እንደጠየከኝ የሆርሞናል ቼንጅ አለ እርግዝናው አለ ምን ያህል እናቃለን አንደኛ ሴቶቹን ብዙ አያውቁትም ባይደወይ በደንብ አስባ አንብባ የተረዳች ካልሆነ ብዙዎቻችን አናቀውም ያለው ለውጥ ምን ለምን እየተሰማኝ እንደሆነ ከወሊድ በፊት በወራባ ጊዜ ከዛ ከወሊድ በኋላ የሚሰሙን ሳይኮሎጂካል ለውጦች ብዙ የዛን ያክል አዌርነሱ የለንም ገና እየተሰራበት ያለ ነገር ነው ስለዚህ አንደኛ እኛም ሴቶች አዌር መሆን ነው ማወቅ ነው ከዛ ደግሞ ከፓርትነራችን ጋር አብሮ መማር አብሮ ማንበብ ነው ለምሳሌ ባለቤቴ እኔ የሚሰሙኝ ነገሮች ሁሉ እኔ ካላወኩኝ ለምን አልተረዳኝም ልል አልችልም ስለዚህ አንድ ስለራሴ አነባለሁኝ አይደለም እንዲሁ ጀነራሊ ፕሬግናንሲ እያንዳንዱ አሁን 3ኛ ልጄ ላይ ነኝ በእያንዳንዱ ፕሬግናንሲ ይለዋወጣል ጸባያችን ምንድነው እየተሰማኝ ያለው አነባለሁ ለሱም ሼር አደርጋለሁ እንዲረዳኝ በሌላው አንፃር ግን እኛ ውስጥ ያለውንም ነገር እንድንረዳ እኛ ራሳችን ሴቶች ራሳችን ላይ ያለንን ኢሜጃችንን መቀየር አለብን ኢሜጃችን ቀደም እንዳልኩ ትግል ሳይሆን ራሳችን ላይ መስራት አለብን ኦኬ በየቦታው
እድሎች እንዲፈጠሩ እንፈልጋለን እኩል እድል እንዲመጣ እንፈልጋለን ስለዚህ ከኮታ ባሻገር ኮታ ተብሎ ሴቶች ይግቡ ከሚባለው ኮታ ባሻገር ምን ያህል ካፔብል ነኝ ራሴ ላይ ምን ያህል እየሰራው ነው ብላ መጀመሪያ ሴቷ ራሷ ላይ መስራት ነው ሁለተኛ ነገር ደግሞ ፈርምሊ ያንን ነገር በጎናችን ያሉት እንዲረዱን እንዲያውቁት መልካም በሆነ ፖላይት በሆነ መልኩ ማስተማር ነው ማስተማሩ ከየት ይጀምራል ካልከኝ እያንዳንዱ ያንተን ፖድካስት የሚከታተሉ ምን ያህል ወንድ ልጆች አሏቸው እያንዳንዱ እናት ወንድ ልጇ ላይ ብትሰራ አስበዋል ሀገራችን ምን ያህል እንደምትለወጥ ለምን አያግዘኝም ከሚል ልጆችሽ እንዲያግዙሽ ምን ያህል እድል ሰተሻቸዋል ቤት ውስጥ እንዲሰሩ ግን እንዲሁ በእንትም ላለን አንተ ሴት ነህ እንዴ እኔ እኮ ወንዱ ብቻ ሴቷ ብቻ አይደለችም ወንዱም እኮ አቢዩዝ ይደረጋል ኢሞሽኑን ከገለጸ እንደ ሴት ተብሎ ጀጅ ይደረጋል ስቴሪዮታይፒክ የሆነ ቲንኪንጎች ስላሉ ስለዚህ ምን ያህል ነው እድል እየሰጠናቸው ነው ሴት ልጆቻችን እንዲያጠኑ እኩል ከወንድ ልጆቻችን እኩል እንዲሰሩ ስራን ሼር እንዲያደርጉ ምን ፈልገው ትዳር አለ አይደል ያንን ትዳር እኛ ነን ሜክ እናደርገው ስለዚህ የመጀመሪያው ሴቶች በደንብ ራሳችንን መረዳት ሁለተኛ እጃችን ላይ ነው ያለው ትውልድ ስንወልዳቸው በቃ ጎረምሳ እስኪሆኑ ድረስ እጄ ላይ ነው ያሉት ስለዚህ በደንብ ሼፕ የማድረግ እድል አለኝ ለህይወት ማስተካከል መፈልገዋል አይደል ሴቶች እኩል እንዲያገኙ ከፈለኩኝ ወንዶችንም በቤት ስራ ውስጥም በሌላውም ላይ በደንብ ኢንቮልቭ እንዲያደርጉ ማድረግ ፍቅርን ማስተማር ወንድ ማለት ስቴሪዮታይፕ ይሄ ኔጌቲቭ የሆነው ቲንኪንግ ወንዱ ጋር ብቻ አይደለም ያለው አብርሽ እኛ ራሳችን እቺ ወንዳ ወንድ ነች እንላለን ኦኬ እኔ የምምለው ነገር ነው ግን ወንዳ ወንድ ነች ምን ማለት ነው ሴት ማለት ሶፍት የሆነች እንትን ምን እንደወንድ እንትን ይልሻል ካልኳት መስመር ያበጀውበት ነገር አለ ስለዚህ ያንን ቲንኪንጋችንን እኛ ራሳችን መቀየር ልጆቻችን ላይ መቀየር የትዳር አጋራችን ላይ መቀየር ስለዚህ ለውጥ የሚመጣው ከየት ነው ከቤት ከዛ ደግሞ ወንድሞቻችንን እንግዲህ ሌላውንም ኢንቮልቭ ማድረግ በዚህ ዙሪያ ላይ የሚሰሩ ሰዎች እንደው አደራ ምለው ነገር ሴቶች ላይ ብቻ ብንሰራ ለውጥ አይመጣም ወንዶችም ላይ አብረን መስራት ትሬንድ ማድረግ የጤና ጉዳይ ላይ ስንሄድም አብረን መሄድ ምን እየተሰማት እንዳለ ምን እንደሚያስፈልጋት ያለውን ነገር እንዲያግዟቸው እንዲረዷቸው ወንዶችንም አብሮ ሼር ማድረግ የበለጠ ኖሌጃችን እንዲጨምር ያደርጋል ኢነር ፓወር ላይ ካልክ ይሄም it needs knowledge አይደል ሁሉም ሰው ሲፈጠር ለወንድ ተብሎ የተሰጠ ለሴት ተብሎ የተሰጠ የለም ኢነር ፓወር ያለህን የውስጥህን አቅም ማይንድ ሴትህን በመቀየር የምትጨምረው የምታሳድገው ፈልገህ የምታገኘው ነው ስለዚህ ማንንም ሰው ያንን ለማድረግ ዴዲኬትድ እስከሆነ ድረስ ያ ፓወር በውስጡ እንዳለው መረዳት እንጂ የሴት ፓወር የወንድ ፓወር የሚባል እስካሁን አልደረስኩበትምና ያንን በክሊርሊ መረዳት ነው ብዬ ነው ማስበው የተወደዳችሁ የአላይፍ ፖድካስት ተመልካቾች ፕሮግራማችን እንደቀጠለ ነው በነገራችን ላይ ይህንን ፖድካስት ያቀረበላችሁ ያንጎ ነው ያንጎን ሲጠቀሙ እስከ 30% የተሻለ ዋጋ ያገኛሉ በነገራችን ላይ መተግበሪያውን አውርደው ለሚጠቀሙ አዳዲስ ተጠቃሚዎች እስከ 6 ጉዞ ድረስ የ15% ቅናሽ ያገኛሉ ያንጎ ይለያል ብዙ ጊዜ አብሶ የሴት አመራሮች ቅድም ስታነሹ ነበረ ማስኩሊን የሆነ ፓወራቸውን ሲያወጡና ትንሽ ጠንከር ሲሉ ምናምን ይታያል ከዛ ያንን ነገር ወደ ቤት ይዘው ሲመጡ እዛ ጋር ትንሽ ግጭቶች ይነሳሉ ያለንን ይሄንን ፌሚኒን ፓርታችንን እንደገና ማስኩሊን የሆነውን ፓርታችንን በቦታው ያ ነገር በሚያስፈልግበት ቦታ እንድንጠቀም ምን ነገሮችን ሰጀስት አድርጊናለሽ መሪ ቦታ ላይ ያሉ ሴቶች በጣም ኃይለኛ ናቸው ይባላል አይደል ለምንድነው እንግዲህ ባይን የማይታይ ግላስ ሲሊንግ እንለዋለን ግላስ ሲሊንግ ማለት ባይነህ አይታይም የለም ግን ጣሪያ ሆነ ለምሳሌ ሴት ወደ ሊደርሺፕ ስትመጣ እንዳታልፍ የተደረጉባቸው አሉ ሴትን ከመሪነት ይልቅ ኬር ጊቪንግ ላይ እንደሆነች አርጎ የማየት ያ ሁሉ ማህበረሰብ ላይ መሰራት ያለበት ነገር ነው እኛ ራሳችን ሰልፍ ዳውት እናደርጋለን ስለዚህ ኤክስተርናልም ኢንተርናልም በውስጥም በውጭም መቀየር ያለባቸው ብዙ ነገሮች አሉ እንደምንም ያንን አልፋ ሄደች ሴት ደግሞ ያንን መስኩሊን ፓወሯን እንድታሳይ የሚያደርጋት ስቲል ያስተሳሰባችን ችግር ነው ስለዚህ በቃ አብራህ ካለቀሰች ይው ሴት መሪ ድሮም ምናምን ነው ስለዚህ ኢሞሽን ቢኖራት ዋጥ ታደርጓለች ስለዚህ ራሷን ሳይሆን የምትሆነው ያ የሳለችው ሊደር የሚባለው
መስኩሊን እንትና ጸባዮች ያሉትን ነው የምትሆነው ስለዚህ መጀመሪያው ራስን መሆን በሊደርሺፕ ላይ ራስን መሆንም ይቻላል ሊደርሺፕ ማለት ጨንካኝነት አይደለም ስለዚህ የመሪነትን ባህሪያት መጀመሪያ መረዳት ነው የሚያስፈልገው የግድ ቁጡ መሆን አለበት ወይ ሰርቶ ማሰራት እኮ አይደለ አብሮ ማገዝ ማለት ነው ቅድም ያልናቸውን ባህሪዎች ማሳየት ነው ስለዚህ የግድ ያንን ፕሩቭ ማድረግ አይጠበቅባትም ግን ምንድነው ያለው ካልክ ደብል ስታንዳርድ ነው ለሴት ያለው አንድ እንኳን የሆነ ነገር ብታሳካ ደብል ነው ከወንዱ ላይ በለጠ ማሳየት አለበት ስቲል በዛ የትራንስፎርማቲቭ ጉዞ ላይ ስላለን ስቲል ስለ ሴቶች ያለው አመለካከት እንደ ሀገር ብቻ ሳይሆን እንደ ዓለም ብዙ የሚሰራበት ነገር ስላለ ያንን ለማሳየት ብላ በመታደርገው ነገር ያልፈለገችው ባህሪዋ ነው እየወጣ የሚሄደው ማለት ነው ቢሮ ላይ ያለው ነገር ስንተው ኦኬ የሆነ ቦታ ላይ ሊደር ሆናለች ወደ ቤቷ ስመጣ ያንን ነው ወይ ማሳየት ያለባት ነው ለኔ ስራዎቼ ስልጣኔ መሪነቴ በሬ ላይ ነው የሚቀሩት ልጆቼ ዶክተር አና ይያሉ አይጠሩኝ ማሚ ነኝ እኔ ለባሌም ለልጆቹ ለእናትና ለአባቴ ደግሞ ልጃቸው ነኝ የግድ ያንንም ሁሉም ቦታ ላይ ማሳየት አይጠበቅም እንደ ቦታው ነው የምትሆነው ማለት ነው ስለዚህ በቤት ውስጥ ደግሞ ስቲል ሮል አለን አብረን ሰፖርቲቭ ሆነን የምንኖርበት የሚያምር ባህልና የሚያምር ህይወት አለንና ቦሲነቱን ያለንን ጭንቀታችንን ስትረሱን ቁጣውን በተቻለ አቅም ከበር ውጭ አድርገን ነው ልንገባ የሚገባው ቤት ውስጥ ልጆች ማየት ያለባቸው ያችን እናታቸው ነው ያን አባታቸው ነው ግን ምን ይሆናል ያንን የተጫነንን ነገር ሁሉ ተሸክመንን መጣና ልጆቻችን ላይ ነው የምንወጣው ያ ሲሆን ምን ፍራስትሬቲንግ ነው ብዙ ቢሮ ውስጥ የሚሰሩ ሴቶች አመራር ላይ ያሉት በቃ ልጆቻቸው እንዲፈሯቸው የሆነበት ምክንያት ያንን እንዴት ሃንድል ማድረግ እንደምንችል ስላልተማርን ነው ስለዚህ ምን ማድረግ ይሻላል ካልከኝ ወደ ሊደርሺፕ እድል ተሰጥቶን የምንመጣ ሴቶችን ወንዶችንም ጨምሮ ወርክ ላይፍ ባላንሳችን እንዴት ነው ባላንስ ማድረግ የምንችለው እንዴት ነው አክት ማድረግ ያለብን የሚለው ትሬንድ ብንሆን የተሻለ ነው ብዬ አስባለሁኝ ግዴታ ግን ሁሉም ቦታ ቁጡ ሁሉም ቦታ ቦሲ ሁሉም ቦታ ውጪ ላይ እንግዲህ የት ሀገር ፕሬዝዳንት እንደሆነች አላቅም ቤቴ እኔ ሚስት ነኝ ነው ያለችው አይደለ አገር ታስተዳድራለች የጦር ኃይሏ ይንቀጠቀጥላታል ቤት ውስጥ ግን ሚስት ነች ስለዚህ ትክክለኛዋ ሴት ማለት መሆን ባለበት ቦታ ላይ የምትሆን ማለት ነው እንጂ ሁሉም ቦታ ላይ ስልጣኗን የምታሳይ አይደለም ናይስ ሶ ወደ አሁን ይሄንን ያነሳውልሽ ለምንድነው ሰዎች ከልጅነት ይዘናቸው ምን መጣቸው ማንነቶች አሉ እዛ ውስጥ ደግሞ አንደኛው የልጅነት ያምሮ ቁስል ደግሞ አለ ሶ በልጅነታችን የሆነ ነገር ተደርጎብን ከሆነ ያንን ነገር እንዴት አድርገን መወጣት እንዳለብን ስላላወቅን ኦር ደግሞ የሚፈጥርብን ራሱን የቻለ የሆነ አይነት አመለካከት አለ ሶ ሰዎች በልጅነታቸው የደረሰባቸው ይሄንን የትራውማቲክ የሆኑባቸው ነገሮች ወደ ስልጣን ሲመጡ እንዴት አራግፈውት ይምጡ ምክንያቱም ይዘው ሲመጡ ደግሞ ሌላ ችግር ነው ይዘው የሚመጡት ጥሩ ጥያቄ ነው አብርሽ በልጅነታችን ሁላችንም የተለያየ አስተዳደግ ውስጥ ነው ያለነው ያለፍነው አንድ አይነት አይደለም ምን ሄድበት ጎዳና የትም ቦታ ላይ ተመሳሳይ ነው አይደል ሁሉም በአንድ አይነት እንትን አይደለም በልጅነት ውስጥ ያልተቀረፉ ቁስሎች ወይም ህመሞች ወይም ትራውማዎች በትልቅ ስንሆን ደግሞ መከሰታቸው መታየታቸው አይቀርም ስለዚህ እሱም ዕውቀት ነው የሚፈልገው እንዴት አድርጌ ነው ያለፈውን ነገሬን እምቀይረው ነው ሁለት ነገር አለ አንዱ ፖስት ትራውማቲክ ስትረስ ነው በዛ ምክንያት ፖስት ትራውማቲኩ ስትረስ ዲስኦርደር ያመጣል ስለዚህ ህይወታችን ውስጥ ቁስለት ነው የሚታየው ሲደበደብ ያደገ ደብዳቢ የሚሆንበት ያንን ህመሙን የሚበቀልበት የሚወጣበት ወይ ደግሞ አቢዩስ ስትደረግ የነበር ፍራስትሬሽን አትሺም የተባለች እድልን ቢሰጣት የመናገሯን ነገር ወደ ኋላ ባልችልስ እንዲ ባልሆንስ ይያለች ወደ ኋላ ምትሄድበት ነው የሚሆነው በየትኛው ማስተዳደግ ላይ ልንመጣ እንችላለን ምርጫችን ግን የራሳችን ነው እኔ ወላጆቼ መርጫ አልተወለድኩ ኮሚኒቲ መርጫ አይደለም እዛ ውስጥ ያደኩት ያንን ለቀየር በማልችለው ነገር ውስጥ ልቸገርበት አይገባም ስለዚህ እንዴት አድርጌ ነው ስቴፒንግ ስቶን ማደርጋቸው እንዴት ነው ወደፊት የምቀጥለው ስለዚህ ፖስት ትራውማቲክ ግሮዝ ማድረግ ግን ይቻላል ኦዲየንሶችም ይሄንን ደግሞ በደንብ ቼክ እንደሚያደርጉት አስባለሁኝ ለምንድነው ፖስት ትራውማቲክ ግሮዝ ማለት በብዙ ትራውማ ውስጥ ያለፉ ሰዎች ከዛ በኋላ ያንን ምን ነበር ክፍተቱ ምኑ ላይ ነው መታረም ያለበት በማለት የአይምሯቸውን ቁስለት
በመጠገን የተሻሉ ሰው የሚሆኑበት ነው በትሮማ ውስጥ አልፈው የወደቀ ህይወት ያለፉ ሰዎች አሉ በትሮማ ውስጥ አልፈው ምን ነካቸው እስኪባል ድረስ ህይወታቸው ሽፍት ያደረገ ሰዎች አሉ ስለዚህ ልጅነትን አንተ አትመርጠው ልጅነትህ ግን እድሜ ልክ እንዲሸከምህ እድሜ ልክ ይዞ እንዴት አትፍቀድለት ነው ያለፈው ነገር አልፏል ስለዚህ ዛሬ ላይ ነው መንሰራው ዛሬያችንን መቀየር እንችላለን ዛሬያችንን መንቀይረው ደግሞ በእውቀት ነው እውቀቱ ምንድነው ልጅነት ይቀደም ሰልፍ አዌርነስ በያለው ምን ለምንድነው እንደዚህ አክት ማድርገው ኢበተኔ ምንድነች ስትነካ ምጮሆ ለምንድነው ኢበተን ምንድነው ኢበተን ምንለው ሰዎች አሁን ለምሳሌ እቺ ነገሬን እኔ ራሴን መቆጣጠር አልችልም ይላል አይደል ሰው ወይ ደግሞ የሆነ ነገር ሲሰደብ ልውጡት የሚል ሰው አጋጥሞ ያቀው ልክ እንደዚሁ አለን የራሳችን ወይ ለምሳሌ አሁን አንቺ ምን አለሽ ብትለኝ እያለቀስክ ከመጣ ዲሲሽኔን አፌክት ያደርግብኛል በጣም እቸገርበት የነበረው ስለዚህ ሰዎች እንባቸውን እስኪጨርሱልስ በቃ አልቀሶስ ጨርሱ ነው ከዛ በኋላ ማውራት ምችለው we have different one የትኛው ነው ልጆች ካሉ ደግሞ ብትጠይቃቸው ልጄን ጠይቀዋለሁ እንዴት ነው እኔ ስናደድ እንትን ስልስለው አንቺ ከተናደሽ ሂዳጥናት ይኛለሽ አለ ኦኬ ደስ ሲለኝ ስለው በቃ ምፈልገው ነገር ታዲያ even they know የት ስቴት ላይ እንዳለን ስለዚህ ምንድነው የትኛው ስቴት ላይ ነው የትኛው ነው እኔ በጣም የሚረብሸኝ ነገር ከልጅነቴ የተነሳ ማልወዳቸው ምግቦች አሉ ምግቡ ምንም ችግር የለበትም በቃ በልጅነቴ እየተገረፍኩ ነው የበላሁት ብዙ ሰው የሚጣለው አለው ዱባ እኔ ደግሞ በሶ አልወድም በሶ ምክንያቱም እየተገረፍኩኝ በሶ ረጅም ሰዓት ተጠጥቻለሁና ስለዚህ በቃ አሁን I know it's healthy ግን because of that ነው ስለዚህ በሶ ያስፈልገኝ በዛ ምክንያት ግን ለተዋ አይገባም ነው እነዚህ ቀላሎቹን ያነሳሉ ብዙ ነገሮች የመናገር የሚፈሩ ሰዎች ዝምበል ሂድ ከዚህ የተባለ ወይ ደግሞ ዲሲሽን ሜክ ሲያደርጉ ፍራስትሬት የሚያደርጉ የሆነ ሰው ኮሜንት ቢያደርገኝ ብዙ ሪዝኖች አሉ እነዛን ነገሮች ቆም ብሎ ማየት ነው ምንድናቸው እነዚህ ነገሮች ሪሊ እውነተኛ ናቸው ሪያሊቲ ናቸው ወይስ ደግሞ ካለፍኩበት ጎዳና የተነሳ ነው ይሄ የሚሰማኝ ስለዚህ ቀደም እንዳልከው አይምሮአችን ላይ ምንሰራ ከሆነ ማንቀይረው ነገር የለም ስለዚህ ለመቀየር ግን ምን ያስፈልጋል ሰልፍ አዌር ሆኖ የት ነኝ እነዚህ ነገሮች ምንድናቸው የገደቡኝ እውነታውስ ምንድነው ባያዞች አሉ አይደል ብዙ ባያዞች ሴት እንዲነች ወንድ እንዲነው እንትን እንዲነው ያለን ያስቀምጥነው is it bias or reality እንዲው ያመናቸው ነገሮች ናቸው ተፈጥሮ ያልሆኑ ነገሮች ናቸው ወይስ እውነት ናቸው ብሎ በደንብ ማየት ይፈልጋል ማለት ነው ስለዚህ ያንን ስናደርግ ምን አለ አብዛኛው ነገር ስላመንበት ነው ወይም ማህበረሰቡ ስለተቀበለው ወይም ካለፈ በልጅነታችን ከተፈጠረብን ነገር የተነሳ የተቀበልናቸው እንጂ እውነት አይደሉምና ያንን በደንብ ኮንሺየስሊ ማየት ነው ይፈልጋው ባለፈው ህይወታችን እውነት ሊሆኑ ይችላሉ የማይቀየር ነገር ግን የለም ያንተ ውሳኔ ነው የህይወት ታሪክህ እንዲሆን ይፈልከው ወይስ ኤክስፒሪየንስ እኔ መድረኮቼ ላይ የውድቀቶቼን ታሪኬ እንዲሆን አልፈቅድም ስለዚህ እንዴት እንዳለፍኳቸው ሼር አደርጋለሁ ግን ስላላመሙኝ አይደለም ስላላስለቀሱኝ አይደለም ግን እነዛ ውድቀቶቼ ታሪኬ እንዲሆኑ ስላልፈቀድኩላቸው ብቻ ነው አሁንም ውይይታችን እንደቀጠለ ነው አልጨረስንም ነገር ግን እስካሁን የተማራችሁትን ነገር አንድ ጊዜ ኮሜንት ላይ ጻፉልን ከዚያም ደግሞ ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ አሁን ከዚህ ጋር በተገናኘ ለምሳሌ በማየት ማለት በተለያየ አይነት ሁኔታ አንድ ህፃን ልጅ አባቱ ላይ ወይ እናቱ ላይ በሌላ ወገን በሶስተኛ ወገን በጸጥታ አካላት ሊሆን ይችላል በሌቦች ሊሆን ይችላል በሆነ ነገር ቤተሰቡ ላይ የሆነ ጉዳት ሲደርስ ያያደገ ልጅ እና ያ ህፃን ልጅ ካደገ በኋላ ወደ ስልጣን ሲመጣ ይሄ በልጅነቱ ይዞት የመጣውን ነገር እሱ ላይ አይደለም የደረሰው ነገር ግን ያያየው የመጣው ነገር አለና እኔም እንዳላደርስ እንደዚህ አይነት ነገር ብሎ ወደ ሌላ አይነት ጉዳዮች ላይ እንዳይገባ ኦር ደግሞ ስፔሲፊክ አድርጌ ልጠይቅሽ ብዬ ነው ኦር ደግሞ ራሱን ልክ እንደነዛ ሰዎች ጨካኝ ሆኖ ሊያገኘው ኦር ደግሞ ልክ እንዳባቱና እንደናቱ ሌላውን እየፈራ እንዲኖር ሊያደርጉ የሚችሉ ብዙ አይነት አጋጣሚዎች አሉ አንድ ሰው በልጅነቱ እሱ ላይ ሳይደርስ ነገር ግን በቤተሰብ ውስጥ የሆነ ሰው ላይ የሆነ ጉዳት እየደረሰ ያያደገ ሰው ካደገ በኋላ ያንን ነገር እንዴት shift ማድረግ ይችላል shift ማድረግ የሚችለው እንግዲህ እንዳልከው በፖሊስ ወይ በሌላ የጸጥታ አካላት ጉዳት እየደረሰበት ቤተሰቡ ላይ ሲደርስ ያየ ልጅ አንዱ የጸጥታ አካላት ሁሉ ክፉ ናቸው የሚል
ድምዳሜን ይወስዳል ስለዚህ እንደው ከፍ ያለ ስልጣን ኮን የጸጥታ አካላት መበደል ይሆናል ስራው አይደል መበቀል ይሆናል ስራው ሌላው ደግሞ ያንን ሲስተም መቀየር ነው ስለዚህ ቀደም እንዳልኩ አሁንም አዌር ሆኖ አይምሮ ውስጥ ያስቀመጠው ትሮማ አለ ለምሳሌ ብዙዎቻችን ፖሊስና ይኮንፈራለን አይደል እኔ ትራፊክስና ይንፈራለን ምንም ቀጣውን እኮ አይደለም ግን በቃ ይቀጣሉ የሚለው ነገር ነው ስለዚህ እውነት ዝም ብለው ሁሉንም ይቀጣሉ ወይ አው እንደ ማንኛውም ሰዎች ናቸው ተሳስተው ወይ ደግሞ ካለ መረዳት ወይም ሆነ ብለው ሊያጠፉ ይችላሉ ሰዋዊ ባህሪያቸው ነው ሲስተሙ ግን ደብድቡ ቀጥቀጡ ምናምን የሚላቸው ነው ወይ ሚልም ከሆነ እኮ አንተ ያ ቦታ ላይ ካለ የመቀየር ሪስፖንሲቢሊቲ አንተ ነው ስለዚህ ስለ ትሮማ በደንብ ማወቅ ያስፈልጋል በልጅነታችን በተለይ እንደዚህ አይነት የተለያየነት ትሮማ የቤተሰቦቻችን ሲደበደቡ ያየን በተለይ በደርግ ዘመን ላይ የነበሩ ትውልዶች ወይንም ደግሞ አቢዩሲቭ ኢንቫይሮንመንት ውስጥ ያሳለፈን አንድ ራሳችን ላይ ለመስራት መሞከር ነው ሁሉንም ሙቀት ሊኖረን አይችልም እንደዚህ አይነት ካውንስለሮች ጋር በመሄድ ራሳቸውን እንዲያክሙ አደራላለሁ በጣም ብዙ አሉ በአገራችን ስለዚህ ያንን ነገር ሳይፈቱ ግን ከመጡ ቀደም እንዳልከው ሮንግ ነው የሚሆኑ ዲሲሽናቸው ባየናቸው ቁጥር ፍራስትሬት ያደረገን ብዙ ሴቶች በልጅነታቸው እነሱ ላይም ሌላ ላይም ሲደርስ ባዩት ነገር የተነሳ ትዳርን የሚፈሩ ወይም ደግሞ ሴትነት ማለት መረገጥ እንደሆነ የሚያስቡ ያንን በምን ተቀይሯል ካልክ እንደ ገቨርንመንትም የአዌርነስ ክሬት ማድረግ ነው ሁለተኛ በአመራርነት ቦታ ላሉት ደግሞ በደንብ ታስቦበት ትሬኒንጎች ሊሰጣቸው ይገባል እንዴት መቀየር እንዳለባቸው እንግዲህ በደርግ ዘመን ላይ አብዛኛው መሪዎቻችን ተለቅ ያሉ ናቸውና በደርግ ዘመን ላይ አሳልፈዋል ብዙ ያዩት ኔጌቲቭ ነገር አለ ደም አይተዋል ጦርነት አይተዋል ስለዚህ ያ ነገር እንዳይደገም ሊሰሩ የሚችሉበት ከራሳቸው ጋር ሲታረቁ ከፓስታቸው ጋር ሲታረቁ ያኛውን ነገር እንዴት መቀየር እንደሚችሉ ትሬኒንጎችን ሲወስዱ ካውንስሊንግ ሲወስዱ ነው ብዬ ነው ማስበው ምክንያቱም በእኛ ብቻ ለዛ አዌርነሱም የለንም ዕውቀቱም የለንም ልንቀይር አንችልምና ያሳለፍንባቸውን ክፉ ነገሮች ወደ ፖዚቲቭ ነገር መጠቀም እንዲችሉ በደንብ አዌርነሱ ሊሰጥ ይገባል ግን ያንን ያየነው ክፉ ነገር ለዛሬ ጥቅም ግን ልንጠቀምባቸው እንችላለን ብዙ መከራዎች አይተን የመጣን ሰዎች ብዙ ድህነት አይቶ የመጣ ሰው ብዙ መቸገር አይቶ የመጣ ሰው ሌላው ሲቸገር እኮ ያሟል በሀብታም ቤት ካደገ በላይ እኮ በደንብ የሚረዳው ማን ነው ርቦትም ያቅሰው ነው ስለራበው ሰው አንዷ ልዕልት ለምን ኬክ አሰጧቸውም ስላለች ነው የተገደለችው አይደል ምንም አይታ አታውቅም ረሃብ የሚለውን ቃል አታውቅም ስለዚህ በችግር ውስጥ ያሳለፍን ሰዎችና ወደ አመራርነት የመጣን ሰዎች ችግሩን የምናቀው ከሆነ በእናንተ ዘመን ያ ችግር አይፈጠር ነው ማለት ላይክ አሁን ይሄን ነገር ስታነሺ ፍቅርና ሊደርሺፕ ግልጽ መሆንን ይፈልጋል ቨርነለብል መሆንን ይፈልጋል ያ ደግሞ ወደ ፍርሃት እንድንሄድም ደግሞ ያደርጋል የፍቅር ተቃራኒ ፍርሃት አይደለም ሁለቱን ነገሮች እንዴት ነው ማኔጅ ማድረግ የሚቻለው አብሶ ደግሞ ፍቅርም እንዳለ ሆኖ መምራትም እንዳለ ሆኖ ሁለቱም ግን ወደ ፍርሃት ሊከቱ ይችላሉ ፍቅር ስላለውና ሰው ስለሚወድ ሰውን ማገዝ ምናምን ስለሚፈልግ አንዳንድ ውሳኔዎችን እንዳይወስን ሊያግደው ይችላል ምክንያቱም ሌላ ሰው ይጎዳል ብሎ ስለሚያስብ አንዳንድ ሰው ደግሞ ይሄ መሪነቱ ወይንም እዛ ቦታ ላይ መሆኑ ውሳኔ እንዳይወስን የሆነ ፍርሃት ይይዛል ሰው እንዴት ማኔጅ አድርገው አብርሽ መሪነት ማለት እኮ ጭካኝነት ማለት አይደለም አይደል መሪነት ማለት አንዱ በሌላው ሰው ጫማ መሆን ማለት ነው አይደል በሌላው ሰው ጫማ ሆነ መረዳት ነው አንዱ የመሪነት ኳሊቲ ስለዚህ ልጆቼን እወዳቸዋለሁ በጣም ነገ ፊውቸራቸው እንዳይበላሽ ግን እቀጣቸዋለሁ ለምሳሌ ልጄ እጆቹን እንዲጠቀምበት ነገ በብዙ ባለሙያ እንዲሆን ብዬ የዚህ ያለፈው አመት ክረምት ላይ ጋራዥ አስገባውት it's so painful አይደል ልጅ እንትን ብሎት አይደለም ጋራዥ ሁሉ ሲመጣ በጣም ደክሞት በጣም ቆሽሾ ነው የሚመጣው አሁን በዚህ ሰዓት ላይ ተቸግሮ ወይ ደግሞ እንትን ብሎት አይደለም ወደ ጋራዥ ይሄዳው ሙያ እንዲማር ነው ስለዚህ ሙያ በመማር ውስጥ ምን አለ በጣም የሚገርም አብሮ መብላትን ለምዷል እውነት ያሉበትን እንዴት ለፍተው እንደሚሰሩ ገብቶታል ስለዚህ ጨካኝ ስለሆንኩ አይደለም የላኩት ልጄ እጆቹ የሚሰሩ እንዲሆኑ ባለሙያ እንዲሆኑ ነው አው ለልጄ የሚመስለው ምን አይነት ብጨክን ነው የሚለው የሚከፈለው የነበረው በሳምንት 300 ብር ነው 40 ብር ነው በቀለ ትራንስፖርት የሚመጡ 10 ብር ነው የሚያገኘው ማለት ነው
ሲገርም ታድሏል እኔ 50 ብር ነበር የሚከፈለኝ ሰርቻለሁ እና ስለጨከንኩበት አይደለም ግን ምንድነው ስለምወደው ፊውቸሩ እንዲስተካከል ስለምፈልግ አካዳሚክ ዕውቀት ብቻውን በቂ እንዳይደለ የብዙ ሙያዎች ባለቤት መሆን የተሻለ ስራ ፈጣሪ ሊያደርገው ስለሚችል ነው መሪ ውሳኔው ክፋት ነው ወይስ ደግሞ ለትልቁ ኢሜጅ አስቦ ነው ልጄ ሲያስብ ክረምቴን እንዳልዝናና ነው እናቴ ወሰነች ብሎ ሊያስብ ይችላል ወይም ለኔ ጥቅም ነው ብሎ ያስባል መሪ ማለት ትልቁን ኢሜጅ አይቶ ዲሲዥን ሜክ የሚያደርግ ነው ስለዚህ መውደድ ያልቀነሰም ለልጄ እወደዋለሁ ግን ትልቁ ኢሜጅ ምንድነው ራሱን የሚችል አይደል ከዚህ የተሻለ ዕውቀቱ የሰፋ ሙያ ያለው ሰው እንዲሆን ነው ስለዚህ መሪነት ማለት አንደኛ መልካምነት ነው ይዞ መሻገር ነው የሚመራውን ይዞ ማሻገር ነው ስለዚህ እኔ ለያይተህ የምታየው ነገር አይደለም የምትመራቸውን ሰዎች ካልወደድካቸው በስተቀር እንዴት አድርገህ ትመራለህ የምትጠላውን ወይም በቅኝ ግዛት የገዛቸው ሰዎች መሆን አለባቸው እየጠላሃቸው የምታሰቃያቸው መሪ ግን ሊወዳቸው ይገባል ኢትስ ሂስ ቲም ቀደም እንዳለው ራእዩን ዳር የሚያደርሱለት እሱ ያሰበውን ያስቀመጠውን ጎሎች የሚያስፈጽሙለት ናቸው ስለዚህ he has to be a team with them ስለዚህ ግን ቲም ሲሆን ኢንዲቪጁዋሊ ሲመጣ ኃላፊነቱ ምን ይሆናል ለአንዳንዱ ቁስል ይሆናል ለምሳሌ አርፍዶ የመጣውን በየቀኑ ያረፈደ ሲመጣ ሲያባረው ያማል ልጆች አሉት ምን ይሆናል ምን ይበላል ብለህ ልታዘን ትችላለህ እሱን ሰውዬ በስንፍናው ካላባረርኩ መክረኸው ብዙ ሜጀሮች ወስደ ካልተለውጥ እሱን ደግሞ ካልሸኘኸው ቲም ይበተናል ስለዚህ ለቢግ ኢሜጁን ማብረታ ያለ ማለት ነው ተወደዋለህ እኮ በሰውነቱ በስራው ግን በፐርፎርማንሱ ግን ስቴፕ መውሰድ ደግሞ ዲሲዥን ሜከር መሆን የመሪ ኃላፊነት ነው ስለዚህ የተለያዩ ነገሮች አይደሉም አብረው የሚሄዱ ነገሮች ናቸው ዲሲዥን ሜክ የምታደርገው ሆነ ብለ ሰውየውን ለማጥቃት ብለ ከሆነ ትክክል ነው it's wrong ለቢግ ኢሜጁ ከሆነ ለሰውየው ስለሚጠቅመው ላንተም ለቲምህም ላስቀመጥከው ራዕይ የሚጠቅም ስለሆነ ብለህ ከሆነ ውሳኔዎችን የምታደርገው እኔ ያጥላቻ ነው ብዬ አላስብም እስከ 30% ባነሰ ዋጋ የተሻለ ጉዞ ይጓዙ የበለጠ ያትርፉ አንድ ሊደር ሰዎችን ሲመራ አንዳንድ ጊዜ አንድ ሰው ብቁ ነኝ ብሎ ሲያስብ ደርሻለሁ ብሎ ሲያስብ ኢጎስቲክ ይሆናል ጎበዝ የሆኑ ደግሞ ሰራተኞች አሉ በጉብዝናቸው ይተማመኑና ከዛ ግን የካምፓኒውን ካልቸር ሲበጠብጡት ይታያሉ አንዳንድ ሰዎች ደግሞ just በቃ ጥሩ ሰው ናቸው ግን ስኪል ዋይዝ ብቁ አይደሉም ሶ እነሱን እንዴት ነው ባላንስ አድርጎ መሄድ የሚቻለው እንግዲህ መሪ ማለት አሁን ያልካቸው ሁለቱን አስታሞ መሄድ ብቻ ሳይሆን የሁለቱንም ፖቴንሻል ማውጣት ላይ ነው ለምሳሌ አንድን ስራ ከጫፍ ጫፍ ማድረስ የሚችልበት ስኪል ይኖረዋል ሌላው ደግሞ ሶሻል ላይፉ ላይ በጣም ጥሩ ነው ኮሚኒቲውን ኢንቮልቭ ማድረግ ላይ ማስተባበር ላይ ስለዚህ ሰራተኞቻችን እያንዳንዳቸው ምን ችሎታላቸው ብሎ ማወቅ የመሪው ኃላፊነት ነው ማለት ነው ስኪል ያለው ሰው ሆኖ ግን ብዙ አብሮ መስራት ቲም ስፕሪት መፍጠር የማይችሉ ሰዎች አሉ ስለዚህ እንደ መሪ ምን ያስፈልጋል ካልከኝ የእያንዳንዱን ሰው ችሎታ እንዴት አድርጌ ነው ማኔጅ ማድርገው ነው ትልቁ አሳይመንት ቅድም ስናወራ የነበረው መሪ ላይ አንዱ ቻሌንጅ አርገን የምናነሳው እንደዚህ አይነት አቢሊቲዎችን እንዴት አድርጌ ልጠቀም የሚለው ነው አዎ ቲማችን ውስጥ ከቲም ስፕሪት ይልቅ የሱ ስራ ብቻ እንዲታይ የሚፈልጉ ሰዎች አሉ ካምፓኒ አገር ወይም ኤኒ ድርጅት ያለ ቲም ስፕሪት ሊሰራ አይችልም የብቻ ልሰራ የምችለው እንዲያውም ሩጫውም በቲም ነው አይደለ ብዙኛ ሀገር የሚሮጠው እንደዚህ አይነት ስፖርቶች ናቸው ለብቻ ልሰራ የምችለው ብቻ መሮጥ ትችላለህ ቲም ወርክ ላይ ግን you have to involve ያንተን ነገር ሼር ማድረግ አለብህ ሊደሩ ምን ማድረግ ይችላል ሎ ላይ ያለው ሰው ወይም ደግሞ ትንሽ ፑሽ መደረግ የሚፈልገውን እነዚህን ቲም አፕ ማድረግ ስለዚህ የኢቫሉዌሽን ይሄ ሜተዳችንን አንዱ ሜንቶሪንግ እንዲሆን ያደርጋል ስለዚህ ሳይወድ በግዱ እኔ ኢቫሉዌት ማድረገው እሱ ብቻውን አቺቭ ባረጋው ሳይሆን ሌላውን ያበቃ በሄደበት መጠን ማድረግ ትችላለህ ስለዚህ የቲም ስፕሪት የሌለውን ዕውቀት ግን ያለውን ሰው ኖሌጅ ማኔጅ እንዲደረግ ስቶር እንዲደረግ ያ ሰው ነገ ለቆብ ሄዳሉ ብሎ አይደል የሚያስፈራራው ለምን እስኪ ያስፈራራት ተጠብቃለህ ስለዚህ ያንን ኖሌጁን እንዴት አድርጊ ሴቭ ላድርገው ኖሌጁን ሴቭ የምታደርገው ነው ቲምህ እርስ በርሱ የሚማማር እንዲሆን ማድረግ ነው አንድ ሰውን ብቻ የምትሸልም ከሆነ ሌላው ዲስካሬጅድ ይሆናል ጥሎ ይሄዳል
እኔ አልታይም ብናገርም አልሰማም ይላል ግን እያንዳንዱ በቲም ከሆነ እውነት ነው አንተ ችሎታ አለ ያንን ችሎታህን ግን መመዝነው ብቻን አቺቭ ባረከው ብቻ ሳይሆን ሌሎችን ባበቃው ነው ግን ሲሆን ምን ይሆናል ሳይወድ በግዱ ሎ እንትን ያላቸውንም ኢንቮልቭ ያደረገ ይሄዳል እንደገና እነዚህኞቹ ላይ ደግሞ በሆነ ስኪል አያቁም ወይም ደግሞ ገና ብቃታቸው አነስተኛ ነው ማለት ሌላ ምንም ብቃት የላቸውም ማለት አይደለም ስለዚህ እነሱ ጋር ደግሞ ያለውን ብቃት ለሱ ሼር እንዲያደርጉት ሁኔታዎችን ማመቻቸት ነው ስለዚህ አሰ ሊደር እነዚህኞቹን ነገሮች ባላንስ በማድረግ ቲም ስፒሪትን በመፍጠር የአንድነት ሰክሰስን ፌለሪቲም ሲሆን አንድ ላይ ነው የንትና ጥፋት ነው የሚል ከሆነ ቲሙ ተካፍሏል ማለት ነው እዛ ላይ በለጠ የሚሰራ ከሆነ እቺን ነገር ባላንስ ማድረግ ይችላል ብዬ አስባለሁ የተወደዳችሁ የአላይፍ ፖድካስት ተመልካቾች ፕሮግራማችን እንደቀጠለ ነው በነገራችን ላይ ይህንን ፖድካስት ያቀረበላችሁ ያንጎ ነው ያንጎን ሲጠቀሙ እስከ 30% የተሻለ ዋጋ ያገኛሉ በነገራችን ላይ መተግበሪያውን አውርደው ለሚጠቀሙ አዳዲስ ተጠቃሚዎች እስከ 6 ጉዞ ድረስ የ15% ቅናሽ ያገኛሉ ያንጎ ይለያል ሰው ምንጠይቂን ጥያቄ አለ it is my question ለምን ጀመርክ ስራ ያቆምኩበትኝ ታይም ነበርችና ያ ስራ ያቆምኩበትኝ ጊዜ ላይ ከራሴ ጋር የተጣላሁበት ጊዜ ነበረ ምክንያቱም ከዛ በፊት የነበርኩበትኝ ቦታ የነበርኩበት ኢንቫይሮንመንት ላይክ በብዙ አይነት እንትኖች ተከብቤ ነበርና ያ ሁላ ነገር ሳይኖር ብቻዬን ከራሴ ጋር የተጋፈጥኩበት ታይም ነበር ሶ ዲፕሬሽን ውስጥ የገባሁበት ብዙ ነገሮች ፋይናንሻሊ ስትራግል ያደረኩበት ጊዜ ነበርና የዛ ታይም ላይ እስኪ ቆይ ማን ነው የሚያስተምረው እስኪ ቆይ ብዬ ቼክ ማድረግ ጀመርኩኝ ሞር ደግሞ ከሜንታል ሄልዝ ጋር በተገናኘ በደንብ ስፈልግ እኛ ሀገር ላይ በዚህ ዙሪያ ላይ ብቻ የሚሰራ ፖድካስት አላገኘሁኝም ስለዚህ መጀመሪያ ሲጀምር ሞር ፎከስ አድርጌ የነበረው ማይንድሴት ላይ እንደገና ደግሞ ሜንታል ሄልዝ ላይ ነበር ሶ መጀመሪያ ያገኘኋቸው ሰዎች ከካሜራ በፊት ረድተውኛል ስለዚህ ሌላ ሰውም ሊጠቀምበት ይችላል ከቢዝነስ አንግል ከፋይናንስ ከሌሎችም ጉዳዮች ያ ትክክል ብዙ ነገር ፎሎወር ለማግኘት ወይ ደግሞ የራስን ቤኔፊት ላይ ብቻ ፎከስ ያደረጉ ከመስመር ይወጡ ብዙ ፖድካስት ላይ እንኳን ባይሆን ቲክቶክ ላይ አጫጭር መልእክት ላይ አያለሁኝና ለዛ ነው የጠየቅኩኝ ስለማቀ ከ4 አመት በፊት አሁን ያለበትን ፕሮግራም አይ ሪሊ አፕሪሺየት ለምን ብዬ ጠየቅኩ ይሄ ነው የሚያተርፈው የጮክ ምን ያልክ ብትሰራ ነው የሆነ ይሄ ግን it needs time to grow እና I really appreciate እዚህ ላይ ስላየው really ከልቤ በጣም appreciate አደርጋለሁ ምክንያቱም ያንዱ ህልማችንን የምናሳካበት ነው ብዬ ነው ማስበው አንተ ለማይንድ ሴት ላይ ሜንታል ሄልዝ ላይ የሚሰራ አልነበረም ስለዚህ ለምን ያንን ኦፖርቹኒቲ አልፈጥርም ኦፖርቹኒቲ ለመፍጠር ደግሞ አንተ ብቻ ተናጋሪ አልሆንከም ሌላው በዛ ኤሪያ ላይ ዕውቀት ያላቸውን ሰዎች እየጋበስክ እኛም ብዙ እንድንማር አድርጋልና ያው አንተ አፍልስ ማው ብዬ thank you በጣም ነው ማመሰግነው ሌላ ጊዜ ደግሞ በሌላ ጥያቄዎች ፍቃደኛ ከሆንሽ ተመልሰን እንገናኛለን እሺ እኔም ስለሰጣችሁኝ እድል እጅግ አድርጌ አመሰግናለሁ yes thank you በጣም የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው እናመሰግናለን